የ1997 እና የ2005 የኮንዶሚኒየም ቆጣቢዎች ቁጠባችሁን እንድትቀጥሉ ተጠይቋል። ለቆጣቢዎች 4 አማራጮችም ተዘጋጅተዋል። እናም አዳዲስ በቅርቡ ይፋ የሚደረጉ አማራጮች መኖራቸውን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከኮንዶሚኒየም ቤቶች ጋር በተያያዘ ማወቅ የምትፈልጉትን ጉዳይ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የ1997 እና የ2005 የኮንዶሚኒየም ቆጣቢዎች ለዓመታት ቤት ለማግኘት ቢቆጥቡም እስካሁን ሙሉ ለሙሉ ምላሽ አላገኙም። ነገር ግን አሁን መንግስት ለኮንዶሚኒየም ቆጣቢዎች 4 አማራጮችን ማዘጋጀቱን አሳውቀዋል። እናም በእነዚህ አማራጮች ተጠቃሚ ለመሆን ደግሞ ቆጣቢዎች በየጊዜው ቁጠባቸውን እየቆጠቡ መቀጠል ይኖርባቸዋል። ነገር ግን የአዳዲስ ኮንዶሚኒየሞች የመገንባታቸው ጉዳይ ያበቃለት ይመስላል። ለዚህ ደግሞ 4 አማራጮችን ከማቅረብ ባለፈ በቅርቡ ይፋ የሚደረጉ አዳዲስ አማራጮችን መዘጋጀታቸውን አውቀናል። የተሰጡት አማራጮች ምንድናቸው? እነማንን ይመለከታሉ? የሚሉና ሌሎች ጉዳዮችን ከመመልከታችን በፊት ግን መጀመሪያ የምንመለከተው ስለ ምዝገባው ይሆናል። የኮንዶሚኒየም ምዝገባ የተጀመረው በ1997 ዓመተ ምህረት ነበር። እናም በወቅቱ የተመዘገቡት በሙሉ አሁን 20/80 ለሚባለው የቤት አይነት ነበር። በዚህ መልኩ ምዝገባው ተጀምሮ የቤቶቹ ግንባታ እየተከናወነ በየጊዜውም በዕጣ ለቆጣቢዎች ቤቱ ይተላለፍ ጀመር። መንግስት ከኢትዮጵያ ንግድ ባንክ ብድር እየወሰደ ቤቶቹን ይገነባል። ዕጣ የሚወጣላቸው ሰዎች ደግሞ ቤቱ ሲደርሳቸው ከቆጠቡት ውጭ ያለውን ክፍያ በአንድ ጊዜ ወይንም ደግሞ ከባንኩ ጋር በሚገቡት ውል መሰረት ዕዳቸውን ሲከፍሉ ቆይተዋል። ከ8 ዓመታት በኋላ ደግሞ አዲስ ምዝገባ በድጋሚ ተጀመረ። እናም ይሄኛው ደግሞ የ2005 ዓመተ ምህረት ምዝገባ ነው። በዚህኛው ምዝገባ ግን አዳዲስ አሰራሮችን ብቅ ብለዋል። በመደበኛነት ከነበረው የ20/80 ቤት በተጨማሪ 40/60 እና 10/90 የሚባሉ የቤት አማራጮችም ቀረቡ። 20/80 የሚባለው ለመካከለኛ ገቢ ላላቸው የታሰበ ነበር። 40/60 ደግሞ ከፍተኛ ገቢ ላላቸው ነዋሪዎች መሆኑ በወቅቱ ተነግሮ ነበር። 10/90 የሚባለው ደግሞ ዝቅተኛ ገቢ ላላቸው ሰዎች ሲሆን የተመዝጋቢዎች ቁጥርም አነስተኛ ነበር። የ10/90 ቤቶች ግንባታ በፍጥነት ተጠናቆ ተመዝጋቢዎች በሙሉም የቤት ባለቤት ሆነዋል። ሌሎቹስ ከተባለ ግን እስካሁን እየቆጠቡ ይገኛሉ። እውነት ለመናገር በርካታ ሰዎች ኮንዶሚኒየም ደርሷቸዋል። ያውም በመቶ ሺዎች የሚቆጠሩ ነዋሪዎች የቤት ባለቤት ሆነዋል። እውነት ለመናገር ከሆነ የኮንዶሚኒየም ግንባታ በርካታ ጠንካራ ጎኖችን ይዞ መጥቷል። ወደ 400,000 ገደማ ቤቶች ተሰርተዋል። ነገር ግን ሁሉም ቤቶች ለቆጣቢዎች አልተላለፉም። ምክንያቱን ወደ ኋላ እንመለስበታለን። የኮንዶሚኒየም ግንባታ ለሪል ስቴት እድገትም ትልቅ ድጋፍ አድርጓል። አዲስ የቤት አማራጭ መኖሩን ያሳየ መሆኑን ብዙዎች ይስማሙበታል። ከሁሉም በላይ ደግሞ እስከ 200,000 ለሚደርሱ ሰዎች የሥራ ዕድል ፈጥሯል። የኮንስትራክሽን ዘርፉንም በበቂ ሁኔታ አነቃቅቷል። እስከ 10,000 የሚጠጉ አነስተኛና ጥቃቅን ኢንተርፕራይዞችም የሥራ ዕድል አግኝተውበታል። አንዳንድ ያረጁ ሰፈሮችም ምዝጋና ለኮንዶሚኒየም ቤቶች ይግባና ዘመናዊ ሰፈር ለመሆን ችለዋል። እውነት ነው፣ በዚህ ላይ ሁሉም ሰው ላይስማማ ይችላል። ምክንያቱም ደግሞ በቤቶቹ ግንባታ ወቅት የተፈናቀሉ ሰዎችም ቁጥራቸው ጥቂት የማይባል መሆኑ ከግምት ማስገባት ያስፈልጋል። የቤቶቹ ግንባታ ግን በዚህ ብቻ የሚገለጽ ሳይሆን በርካታ ችግሮችም ያሉበት ነበር። የመጀመሪያው ጉዳይ የሚሰሩት ቤቶች ቁጥር አነስተኛ መሆን ነው። ከ1 ሚሊዮን በላይ የኮንዶሚኒየም ተመዝጋቢዎች በ1997 እና በ2005 ዓ.ም ተመዝግበው ነበር። እናም ከነዚህ መካከል ቤት የተሰጣቸው ከ3000 በላይ ብዙም የዘለሉ አይደሉም። ይባስ ብሎ ደግሞ አሁን ግንባታው ሙሉ ለሙሉ ቆመዋል። ለቤቶቹ ግንባታ መቆም መንግስት ምክንያት ነው ብሎ ያቀረበውን ነገር መለስ ብለን እንመለከተዋለን። ሌላኛው ችግር ደግሞ የዕጣ ወጣጡ ላይ የነበረው ቅሬታ ነው። በዚህ ረገድ ብዙዎች ቅሬታ ሲያቀርቡ ቆይተዋል። ቅሬታም ብቻ ሳይሆን ከጥቂት ዓመታት በፊት የወጣ ዕጣም ችግር አለበት በሚል መንግስት ሙሉ ለሙሉ ሰርዞት በድጋሚ እንዲወጣ መደረጉ የሚረሳ አይደለም። ከዚህ ሁሉ በላይ ግን
አንድ አሳፋሪ ድርጊት በተደጋጋሚ ሲደረግ አይተናል። ዘፋኞች፣ ታዋቂ ሰዎች፣ ይባስ ብሎ የእግር ኳስ ደጋፊዎች ጭምር የኮንዶሚኒየም ቤት በተደጋጋሚ ጊዜ ታድሏቸዋል። የመንግስት ባለስልጣናት ለራሳቸው ብቻ ሳይሆን ለቤተሰቦቻቸው ጭምር የኮንዶሚኒየም ቤት እንደፈለጉ ሲያድሉ መኖራቸው ፀሐይ የሞቀው ጉዳይ ነው። ይባስ ብሎ ደግሞ የቤቶች ልማት ኮርፖሬሽን ባለፈው ዓመት ባወጣው ማስታወቂያ ከከተማው የዲዛይንና ግንባታ ቢሮ ጋር በመሆን ነው እንግዲህ ይህንን ማስታወቂያ ያወጣው 3146 የመኖሪያ ቤቶችንና 306 የንግድ ሱቆችን በጨረታ ሸጧል። ኮርፖሬሽኑ ጨረታውን ያወጣውት ያጋጠመኝን የፋይናንስ ችግር ለመፍታትና ተጨማሪ ወጪ ቆጣቢ ቤቶችን ለመገንባት ነው ሲል በወቅቱ ምክንያቱን አስቀምጦ ነበር። ሆኖም በ1997 ዓመተ ምህረት ተመዝግበው ቤት ለማግኘት እየቆጠቡ ያሉ ነዋሪዎች ይህንን ሽያጭ ተቃውመው ኮርፖሬሽኑ የጋራ መኖሪያ ቤቶቹን ለመሸጥ የጀመረውን ሂደት እንዲያሳግድላቸው የሚጠይቅ ደብዳቤ ለኢትዮጵያ እንባ ጠባቂ ተቋም አስገብተዋል። የእንባ ጠባቂ ተቋምም የአቤቱታ አቅራቢዎችን ዝርዝር ጉዳይ በመግለጽ የአዲስ አበባ ቤቶች ኮርፖሬሽን ማብራሪያ እንዲሰጥበት አንድ ጊዜ አይደለም 2 ጊዜ በጽሑፍ ቢጠይቅም ምንም ምላሽ ማግኘት አልቻለም። እናም የእንባ ጠባቂ ተቋሙ ጉዳዩን ወደ ፓርላማ መርቶታል። በዚህም መሰረት ጉዳዩ ለሕዝብ ተወካዮች ምክር ቤት ማለትም ለፓርላማ ቀርቦ የመጨረሻ እልባት እንዲያገኝ እንደሚደረግ ቢጠበቅም ላለፉት በርካታ ወራት ምንም አይነት ምላሽ ከፓርላማው አልተሰማም። የ2005 ተመዝጋቢዎችም ተመሳሳይ መንገድ ለመከተል እየተሰባሰቡ ይገኛሉ። በዚህ መሃል ደግሞ የአዲስ አበባ ቤቶች ልማት ኮርፖሬሽን ቅሬታዎች ቢቀርቡበትም አዳዲስ አማራጭ ይዞ መንቀሳቀስ የተሻለ አማራጭ መሆኑን ይፋ አድርጓል። ኮርፖሬሽኑ እንግዲህ 4 አማራጮች አሉኝ ቢልም የኮንዶሚኒየም ግንባታ ግን ከዚህ በኋላ አይኖርም ተብሏል። መንግስት የኢትዮጵያ ንግድ ባንክ ከፍተኛ ዕዳ አለብኝ ብሏል። ብድሩ ደግሞ እስካሁን ሙሉ ለሙሉ አልተከፈለም። በዚህ ምክንያትም አዲስ ብድር ለማግኘት አልተቻለም። ይህ ነው እንግዲህ የቤት ግንባታ እንዳይኖር ዋነኛው ምክንያት የሆነው። እናም መንግስት 4 አማራጮችን እንዲመለከት ምክንያት የሆነው ይህ የገንዘብ እጥረት መሆኑ ታውቋል። አንደኛው አማራጭ የማህበር ቤት ነው። ቁጠባቸውን ካላቋረጡ መካከል 71 ማህበራት ተደራጅተው መሬት ተረክበው ወደ ስራ እንዲገቡ ተደርጓል። ይህ አሰራር አሁንም የሚቀጥል ይሆናል። በመቆጠብ ላይ ያለውን ሰው በጋራ አደራጅቶ ቤት ገንብቶ ተጠቃሚ የሚሆንበት መንገድ ነው ቀዳሚው አማራጭ ተደርጎ የተወሰደው። ከዚህ ከማህበር ቤት ጋር በተያያዘ ተደጋጋሚ የሆነ ከመሬት ጋር የተገናኘ ችግር ቢኖርም መንግስት ችግሮቹን ለመፍታት ጥረት እያደረገ መሆኑን የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቋል። ለማህበር ተብሎ የሚዘጋጁ ተጨማሪ ቦታዎች እንዳሉም ነው የሰማነው። ፍላጎቱ እስካለ ድረስ ቀጣይ አዳዲስ ማህበራትን የማደራጀትና የምዝገባ ስራውም እንደሚቀጥል የታወቀው። ለቤቶቹ ዲዛይንም በመንግስት በኩል ይዘጋጃል ተብሏል። ይሄ እንግዲህ የማህበር ቤት ማለት ነው የመጀመሪያው አማራጭ ነው። ሁለተኛው ደግሞ መንግስት ለቆጣቢዎች ያዘጋጀው አማራጭ 70/30 የሚባለው የመንግስትና የግል አጋርነት የቤት ልማት ፕሮግራም ነው። በዚህ ዘርፍ ለመሰማራት በርካታ አልሚዎች ፍላጎት አሳይተዋል። ወደ ስራ የገቡ በርካታ የቤት አልሚዎችም አሉ። እስካሁን ድረስ 27 አልሚዎች ውል ፈጽመው ከመንግስት ጋር መስራት ጀምረዋል። በጣም በርካታ የሚባሉ የቤት አልሚዎች ደግሞ ፍላጎታቸውን አሳይተው ከመንግስት ምላሽ እየጠበቁ ነው። በዚህ መንገድ በርካታ ቤቶች ይቀርባሉ ተብሎ በመንግስት በኩል ልዩ ትኩረት ተሰጥቶታል። 120 ሺህ ቤቶችን በ70/30 መርሃ ግብር ለማስጀመር ጥረት እየተደረገ መሆኑን ነው የቤቶች ልማት ኮርፖሬሽንም ከሰሞኑ ይፋ ያደረገው። በዚህ መርሃ ግብር ከሚገነቡ ቤቶች መካከል 70 በመቶዎቹ ለቤቶቹ አልሚዎች ሲሰጡ 30 በመቶዎቹን መንግስት ወስዶ ለኮንዶሚኒየም ቆጣቢዎች ያስተላልፋል ተብሏል። ነገር ግን አንድ ጥያቄ ይነሳል። በምን መስፈርት ነው እነዚህ ቤቶች የሚተላለፉት የሚል ጥያቄ። እስካሁን ድረስ በመንግስት በኩል ለዚህ ጥያቄ ግልጽ የሆነ ምላሽ አልተሰጠም። የማህበር ቤት ለመቆጠብ አቅም የለንም፣ ይከብደናል የሚሉ ሰዎችም ሊኖሩ ይችላሉ። ለነዚህ ደግሞ ሶስተኛውና አራተኛው አማራጭ ቀርበዋል። በሶስተኛ ደረጃ የተቀመጠው አማራጭ በካፒታል ፕሮጀክት ወይም ከተማ አስተዳደሩ ባለው ገንዘብ ቤቶችን ገንብቶ በኪራይ ለነዋሪዎች የሚያቀርብበት መንገድ ነው። ብዙ ቤቶችም በዚህ መልኩ ተገንብተዋል፣ እየተገነቡም ይገኛሉ። እንደ አዲስ አበባ ከተማ አስተዳደር ቤቶች ልማት ኮርፖሬሽን ከሆነ በተለይም ተገጣጣሚ የሚባሉት ቤቶች ለነዋሪዎች በኪራይ መልኩ የሚተላለፉ ናቸው።
ናቸው። ቤቶቹ በኪራይ የሚቀርቡ ከመሆናቸውም በተጨማሪ ሁሉም አገልግሎቶች የተሟሉላቸው ናቸው ተብሏል። ይህ አቅም ለሌላቸው ቆጣቢዎች ትልቅ መፍትሄ የሚሰጥ መሆኑም ታምኖበታል። በዚህ አሰራር መሰረት 530 ቤቶች ተጠናቀው ለአገልግሎት ዝግጁ ተደርገዋል። 3571 ቤቶች ማለትም 63 ብሎኮች ደግሞ በሚቀጥሉት ጥቂት ወራት ይጠናቀቃሉ ተብሎ ይጠበቃል። አራተኛውና በመንግስት እንደ መጨረሻ አማራጭ የተያዘው ደግሞ ክፍለ ከተሞች በራሳቸው ካልሆነም ደግሞ በከተማ ደረጃ የግል ባለሀብቱን በማስተባበር በበጎ ፈቃድ የሚገነቡ ቤቶች ናቸው። እነዚህ ቤቶችን ባለሀብቶች እየገነቡ በዝቅተኛ ደረጃ ላይ ለሚገኙ የማህበረሰብ ክፍሎች እንዲያስተላልፉ የሚደረግበት መንገድ ነው። በአጠቃላይ በእርዳታ ወይም በበጎ ፈቃደኝነት የሚሰሩ ቤቶች ናቸው ተብሏል። እንደዚህ አይነት ቤቶች በተደጋጋሚ ሲገነቡ በተለይም በክረምት ወራት በተለያዩ የአዲስ አበባ ክፍለ ከተማዎች እየተገነቡ ለአቅመ ደካሞች ሲተላለፉ በተደጋጋሚ ጊዜ ተመልክተናል። ቤቶቹ ለአቅመ ደካሞች እየተላለፉ ቢሆንም ለኮንዶሚኒየም ቆጣቢዎች መተላለፋቸውን ግን መንግስት እስካሁን ያሳወቀው ነገር የለም። እንግዲህ እነዚህ አራት አማራጮች አሁን ላይ መንግስት ለኮንዶሚኒየም ቆጣቢዎች ያቀረባቸው አማራጮች ናቸው። የ1997 እና የ2005 ዓ.ም ቆጣቢዎችም ከዚህ በኋላ በእነዚህ በአራት አማራጮች የቤት ባለቤት የሚሆኑበት መንገድ እየታየ መሆኑን የተገለጸው። በነገራችን ላይ በእነዚህ አራት አማራጮች ለመጠቀምም ቢሆን ቁጠባ መቋረጥ የለበትም ሲል የቤቶች ልማት ኮርፖሬሽን አስታውቋል። አራቱም የቤት ፕሮጀክቶች ለቆጣቢዎች በአማራጭነት የሚቀርቡ ናቸው። ከነዚህ ከአራቱ አማራጮች የትኛው የተሻለ ነው? መንግስትስ ምን አይነት ሌሎች አማራጮችን መከተል ይችላል? ሐሳባችሁን በሐሳብ መስጫው ላይ ጻፉልን። ወደፊትም በዚህ በኮንዶሚኒየም ዙሪያ አዳዲስ መረጃ ካገኘን መረጃውን በፍጥነት ወደ እናንተ እናደርሳለን። እኛ ሌሎች የቤት መረጃዎችን ይዘንላችሁ እስክንመጣ ድረስ የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።